እግዚአብሔርም በዚያ ሌሊት ያባትህን በሬ 7 ዓመት የሆነውን ሁለተኛውንም በሬ ያባትህን የሆነውንም የባኦል መሠዊያ አፍርስ፣ በእርሱም ዙሪያ ያለውን የማምለኪያ ዐፀድ ቁረጥ፣ በዚያም ኮረብታ አናት ላይ ለአምላክ ለእግዚአብሔር መሠዊያ አሳምረህ ስራ። ሁለተኛውን በሬ ውሰድ፣ በዚያም በቆረጥከው በማምለኪያው ዐፀድ እንጨት ላይ የሚቃጠለውን መስዋዕት አቅርብ አለው። ምን መጣ? ትእዛዝ መጣ። ተመልከቱ ወገኖቼ ስሙኝ። እግዚአብሔር አሁን በጌዲዮን ማድረግ የፈለገው ምንድን ነው? ምድያምን እስራኤልን ከምድያም ጭቆና ነፃ ማውጣት ነው። ይህን ነው የፈለገው። ለምንድን ነው እስራኤላውያን ወደ ምድያም ጭቆና የገቡት? ባኦልንና አሽታሮትን ምን ስላደረጉ ነው? ስላመለኩ ነው። አንደኛ እግዚአብሔር ችግርን መፍታት የሚፈልገው ከስሩ ነው። አሜን። ጠላትን ማባረር ምን ማለት መሰላችሁ? አንዳንድ ጊዜ ሰዎች ጉበታቸው ሲታመም አይናቸው ቢጫ ይሆናል። ከጉበት በሽታዎች አንዱ አይንን ቢጫ ያደርጋል እና ሐኪም ጋር ሲሄዱ ቆይ ብሎ ጠብታ ቢሰጣቸው የአይነ ጠብታ ይሄ ነጭ የሚያደርገው ይገባቸዋል። ጊዜው ምን ሊያደርገው ይችላል? ነጭ ያደርገው ይሆናል። ግን ሰዎቹ ዳኑ ማለት ነው አይደለም። አንዳንድ ጊዜ ወገኖቼ የምንሰጠው መፍትሄ ወይም የምንፈልገው መፍትሄ የዛን አይነት ነው። ችግር ከስሩ መነቀል አለበት። ስለዚህ አንደኛ እግዚአብሔር ለዚያ ነገር የዳረጋቸውን ከማጥፋት እንዲጀምር ነው ያደረገው የመጀመሪያው። ሁለተኛው ነገር ደግሞ ምንድነው? እግዚአብሔር ስራ ሲጀምር ከዚያ ማዶ አይደለም የሚጀምረው፣ ከቤታችን ነው የሚጀምረው፣ ከአቅራቢያችን ነው የሚጀምረው። እዚህ ያለውን ነገር ሳናጠፋ፣ እዚህ ያለውን ነገር ሳናስተካክል እዛ ማዶ ያለውን አስተካክላለሁ ብንል ውሸት ነው የሚለው። አንዳንድ ሰዎች በህይወታቸው ያላሰፉትን የእግዚአብሔርን መንግስት በአደባባይ ሊያሰፉት ይፈልጋሉ። የእግዚአብሔርን መንግስት ለማስፋት ውጪ መጀመሪያ ውስጣችን መስፋት አለበት። እነሱ ውስጥ መንግስት እኔ ተንሰራፍቶ እነሱ ግን በውጪ እግዚአብሔርን መንግስትን ሰብካለን ብለው ሲሉ ሰዎች እንታያላችሁ። ወገኖች እግዚአብሔር የሚጀምረው ስራ ከጓዳ ነው፣ ከውስጥ ነው። ስለዚህ በአባት ቤት ያለውን የባኦልን መሠዊያና የማምለኪያውን ዐፀድ ወይም የአሽታሮትን አፍርሳል። ትእዛዝ ነው የመጣው። ፍርሃት ብቅ ሲል ሲታይ የሰው ፍርሃት ፊር ኦፍ ማን እንዴት አይነት አግሊ እንደሆነ ልነግራችሁ አልችልም። መጽሐፍ ቅዱስ ራሱ ምን ይላል? ሰውን መፍራት ወጥመድ ነው። እንዴት አወቅን ጌዲዮን እንደፈራ? ተጻፈልና በግልጽ ምን ተብሎ ነው የተጻፈልን? እግዚአብሔር ቀጭን ትእዛዝ ነው የሰጠው። ጥርት ያለ ነገር ነው የነገረው። ምን እንደሚያደርግ ሁሉ ነግሮታል። ምን ይላል መጽሐፍ ቅዱስ? ጌዲዮንም ቁጥር 26 27 ጌዲዮንም ከባሪያዎቹ 10 ሰዎች ወስዶ እግዚአብሔር እንዳለው አደረገ። የአባቱንም ቤተሰቦች የከተማውንም ሰዎች ስለፈራ ይህን በቀን ለማድረግ አልቻለም። ነገር ግን በሌሊት አደረገው። ይሲ ምን ስላረገ? ማንን የፈራው? የአባቱን ቤተሰቦች የከተማውንም ሰዎች አደረገ እኮ፣ ግን በቀን ማድረግ አልቻለም ስለፈራ። ወገኖች ያን ነገር ልንገራችሁ፣ ሰውን መፍራት ወጥመድ ነው። ሰውን የሚፈራ ሰው እግዚአብሔርን ማገልገል አይችልም። ሰውን ወይስ እግዚአብሔርን አሁን እሺ ይሰኛለሁ? ሰውን ደስ ባሰኝ የክርስቶስ ባሪያ ባለሆንሁ ይላል ገላትያ ምዕራፍ 1። ምን ማለት ነው ይሄ? ሰውን የሚፈራ ሰው የክርስቶስ ባሪያ መሆን አይችልም። እግዚአብሔርን ማገልገል አይችልም። ዮሐንስ ወንጌል ምዕራፍ 12 ሄዳችሁ ስትመለከቱ ምን እንደሚለው? በዚያን ጊዜም ከፈሪሳውያን ብዙዎች አመኑ፣ ነገር ግን ሰዎችን ስለፈሩ አልመሰከሩም፣ ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና። እኔ ያን ነገር ልንገራችሁ፣ በጣም አግሌ የሆነ ነገር ምንድነው ካላችሁኝ፣ ሰውን መፍራት። ሲጀመር ሰው ሊፈራ አይገባውም። ሊከበር ይገባው ይሆናል፣ ሊፈራ ግን አይገባው። ማንም ሰው የሚፈራ ሰው ካያችሁ፣ ሰውን የሚፈራው እግዚአብሔርን ስለማይፈራ ነው። እግዚአብሔርንም ሰውንም መፍራት አይቻልም። ከሁለት አንዱን ነው የምንፈራው። እግዚአብሔርን የሚፈራ ሰው ሰውን አይፈራም። ሰውን የሚፈራ ሰው ደግሞ እግዚአብሔርን መፍራት አይችልም። የለውም፣ ፍርሃት የለም፣ ጨርሷል። ሰውን በመፍራት ተይዟል።
ከአንድ ሰው ጋር ባለፈው ጊዜ አብሬ ያሳልፍ ነበር። ካውንስል አደረገው ነበር። አየሁና ያንተ ችግር ብያልኩት፣ ያንተ ችግር አንድ ነው። ሰዎችን ኢምፕሬስ ለማድረግ ሰዎችን ለማስደሰት ወይም ደግሞ በሰዎች ፊት በቃ የሆነ እንትን ሆነ ለመታየት ትጥራለህ። ይሄንን ያየሁት። ይሄ ጥረት ደግሞ የሚመጣው ከምን እንደሆነ ታውቃላችሁ? ሰውን ከመፍራት ብቻ አይደለም። ይሄ ጥረት የሚመጣው በውስጣችን ካለ የበታችነት ስሜት ነው። ሰው አያከብርህም፣ ሰው አያከብርሽም፣ ሰው አያወድሽም አላለ ሰዎች ላንተ እንትን የሚል ወደ ታች የሚጎትተ ነገር ሲሆን ከዛ ለመውጣት አለሁኝ ለማለት ሰዎች እንዲያከብሩን ሰዎች ስፍራ እንዲሰጡን የሚደረግ ጥረት ነው። ይሄ ደግሞ ጥረት እንደታውቃላችሁ ለእያንዳንዱ ሰው ነው የሚደረገው። ለተለያየ ሰው በተለያየ መልኩ ስለሚደረግ የምንኖረው ኑሮ አርቲፊሻል ይሆናል። ስለዚህ አንድ ነገር ልንገርህ፣ መድኃኒት የሚሆነ መፍትሄ የሚሆነ ኦዲየንስህ አንተን የሚያይህ በፊትህ ያለው እግዚአብሔር ብቻ እንደሆነ አስብ። ስለዚህ ከዚህ በኋላ 30 ሰው ኢምፕረስ ማድረግ ስለማይቻል አንዱን ኢምፕረስ ለማድረግ ኖር። አሜን። አንዱን እግዚአብሔርን ኢምፕረስ ለማድረግ መኖር ሲጀምር ሌሎቹን ትተህ የሚገርም እነዛው ሰዎች ያከብሩሃል። ሃሌሉያ። እኔ አንድ እውነት ልንገራችሁ፣ እግዚአብሔር በውስጤ ያደረገውን ሰው አልፈራም ማለት እግዚአብሔር ይሄንን በሂደት በውስጤ ያድርጓል። ሰው አልፈራም። እግዚአብሔር ካለኝ ማን ምን ቢል እኔ ጉዳይ አይደለም። ሰዎችን ኢምፕረስ ለማድረግ ሆን ብዬ የማደርገው ምንም ነገር የለም። የሚገርማችሁ ነገር ግን ሰዎች ሪስፔክት ሲያደርጉኝ ነው ማየው። አንዳንድ ሰዎችን አያለሁኝ በቃ ሰውን ኢምፕረስ ለማድረግ የማይሰሩት አክሮባት የለም። ሰዎች እነዛው ሰዎች ደግሞ ይንቋቸዋል። አገርማችሁም ወገኖቼ ፓራዶክስ ነው። መኖር ያለብን ማንን ኢምፕረስ ለማድረግ ነው? አይሰማኝም። እግዚአብሔርን ብቻ፣ የአባቱን ቤተሰቦችና የከተማውን ሰዎች ስለፈራ በቀን ሊያደርገው አልቻለም። በሌሊት ግን አደረገው። ምን አረገ? አፈረሰ። የሚፈራረሰውን የሚቆረጠውን ቆረጠ። በእንጨቱ ልክ እንደተባለው ማገደ። 7 ዓመት የተጠበቀ በሬ ነበረ። እንግዲህ 7 ዓመት አይደል የተገዙት። በዛ ልክ የተቀመጠ መስዋዕት ሊደረግ ለባኦል ለነምናም የተቀመጠ በሬ ያለ እሱን ወሰደ፣ አረደ፣ ምናምን ለእግዚአብሔር መሰዊያ ሰራ። እዛ ላይ ሰዋው። ምን አለ? ምን ያደረገ ይመስላችኋል? እኔም ይመስለኝ ገብቶ ተሸሸገ። ምክንያቱም ያውቃል በነጋታው ጠዋት አምልኮ እንትን ስላለ አምልኮ ስላለ ይመጣሉ ካዩ ሰዎች እና መሰዊያ የባኦል መሰዊያ እንደፈረሰ ያሉ፣ የአሽታሮት አጸድ እንደተቆረጠ ያሉ። ስለዚህ አንዳች ነገር እንደሚያደርጉት ያውቃል። ሄዶ መጡ አልመጡ? መጡ። ተመልከቱ። የከተማውም ሰዎች ማልደው ተነሱ። እነሆም የባኦል መሰዊያ ፈርሶ በዙሪያውም ያለውም የማምለኪያ ዐፀድ ተቆርጦ በተሰራው መሰዊያ ላይ ሁለተኛው በሬ ተሰውቶ አገኙት። እርስ በርሳቸውም ይህን ነገር ያደረገ ማን ነው ተባባሉ። በጠየቁና በመረመሩም ጊዜ ይህን ነገር ያደረገ የኢዮአስ ልጅ ጌዲዮን ነው አሉ። የከተማውም ሰዎች ኢዮአስን ስሙ። ኢዮአስ ማን ነው? የጌዲዮን አባት ነው። ኢዮአስን የባኦልን መሰዊያ አፍርሷልና በዙሪያውም ያለውን የማምለኪያ ዐፀድ ቆርጧልና እንዲሞት ልጅህን አውጣ አሉት። መጡ። መሞት አለበት። ይህን አድርጓል፣ መሞት አለበት። ምንም ቅድመ ሁኔታም የለው። አውጣው እንዲሞት እንድንገለው። እሱም ቢሆን የአምላኩን መሰዊያ ነው ያፈረሰበት። ስለዚህ መተባበር እንዳለበት ነው የሚጠበቀው። እዚህ ጋር ግን እግዚአብሔር የሚገርም አይነት ኢንሳይት ለኢዮአስ ሰጠ። come on, let's make things straight። አንድ ነገር አልገባኝም። ቆይ ማን ነው ማንን ያፈረሰው? ጌዲዮን ያንተ ልጅ የባኦልን መሰዊያ አፍርሷል፣ የአሽታሮትን እንትን ቆርጧል።
ኦኬ እና አሁን እኛ ጌዲዮን ምን ልናርገው ነው? አትልንገለው ነው ለማ ብለን ለባኦል ብለን ለባኦል ብለን ኦኬ እንዴት ነው እኛ ልናድነው ነው ባኦልን? ከማ ልናድነው ነው? ከጌዲዮን this is not right አለ። ቆይ ለምን እናመልከው? እንዲያድነን እና እንደምናየው ግን ራሱንም ማዳን አልቻለም። ይሄ ነገር አለ እንዴ ለመሆኑ? ይስ ኢንሳይት ሰጠው እግዚአብሔር አለ ለመሆኑ? አሜን። ከማን ነው የምናድነው? ጌዲዮን ማን ነው? በቤታችን ሁሉ ትንሹ ነው። እና እንዴት ነው ያድነናል ብለን ምንለውን ከዚህ ትንሽ ልጅ የምናድነው? ራሱን ከዚህ ትንሽ ልጅ ማዳን ያልቻለው ብሎ ይሄን ውስጡ የተጫረውን ጥያቄ እነሱ ጋር ጫረው። እኛ እኮ እንደ ህዝብ ያድነናል ብለን የምንጠብቀው ራሱን ማዳን አልቻለም። ስለዚህ ለምን አንድ ነገር አናረግም? ካለ ባኦል የሚባለው አቅም ካለው ለምን እሱ ራሱ ከቆረጠበት ጋርና ካፈረሰው ጋር አይታገልም ብሎ ሐሳብ አቀረበ። ሁሉም እንዴ እውነትም አሉ ከፈለገ ይታገለው እሱ ብለው ወደ ቤት ሲመለሱ ስም አወጡለት ለጌዲዮን። ይሩበአል አሉት። ምን ማለት ነው? ከፈለገ ባኦል ይታገለው። ከዛስ ወሬው ሁሉ ምን ሆነ? ከዛ ይሩበአል እንዲያርገው ባይ ዘ ዌይ ጸሐፊው እንኳን ከዚህ በኋላ ጌዲዮን እያለ አይደለም የሚቀጥለው፣ ይሩበአል እያለ ነው የሚቀጥለው። ስሙ ማን ሆነ ማለት ነው? ይሩበአል ደግሞ የምን ስም ነው? ከማ ጋር የታገለ? ከባኦል ጋር። ማንን ያሸነፈ? ማንን ያፈረሰ? ማን ያልቻለው? ባኦል ያልቻለው። ምን አሉት? ስሙኝ ወገኖቼ፣ listen to me። ልምከራችሁ። እግዚአብሔር በሚላችሁ ነገር፣ ቃሉ በሚላችሁ ነገር ማንንም ሰው አትፍሩ። ኢቭን ባለስልጣን፣ ሰይፍ የታጠቀ መፍረድ የሚችል ማንንም አትፍሩ። ለምን? እግዚአብሔርን ብትታዘዙና ያላችሁን ብታደርጉ፣ እንደ ቃሉ ብታደርጉ የፈራችኋቸው ሰዎች እናንተን ለማክበር የመጀመሪያዎች ይሆናሉ። የጀግና ስም ያወጡላችኋል። አድናቂዎቻችሁ ይሆናሉ። እውነት ለመናገር ብዙ ጊዜ እውነትን ይዘው የደፈሩ ሰዎች እና ደፍረው ትልልቅ የሚባሉትን የተናገሩ ሰዎች ወይም የሆነ እርምጃ የወሰዱ ሰዎች የሚገርማችሁ ነገር ማን ነው በጣም የሚያከብራቸው በልቡ ብላችሁ ብትጠይቁኝ ከሌሎች ሰዎች ይልቅ ያ ሰው ነው። ሰው ምንም አያደርጋችሁ። አልጥልህም ከቶም አልተውህም ብሏል። ስለዚህ ጌታ ይረዳኛል፣ ሰው ምን ያደርገኛል እንላለን። ሃሌሉያ አሜን። እስትንፋሱ በአፍንጫ ያለውንማ ሰው ተውት ይላል የእግዚአብሔር ቃል። ጌታ ይመስገን። አሕዛብ ሁሉ በገንቦ እንዳለ ጠብታ ናቸው። ወገኖቼ ሰው አያስፈራም። አሜን። ሰው መፈራት የለበትም። ግን ብዙ ጊዜ በጣም ብዙ ጊዜ ወደ ኋላ የሚይዘን ምንድነው? ሰውን መፍራት ነው። ስለዚህ ጌዲዮን ፍርሃት ምን ሆነለት? ተወገደለት። ምንድነው ያስወገደለት? ሲመለስ ሰው ከተደበቀበት በቆሎ ሲያ ይሩበአል 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 ይላል። ባኦል የታገለ ባኦል ያልቻለው እያለ ስለሱ ያወራል። ወሬ ሁሉ የከተማው ቶክሱ ሆነ። ስለዚህ ለካ ሰው መፍራት ለምንድነው መፈራው ሰው? ሃሌሉያ
አሜን።